አሁን ሳሎን ናት እና አሁን ልናደርገው ነው? አዎ ቤት እኮ ማንም የለም። ከዚህ የተሻለ አጋጣሚ ደግሞ አናገኝም። እሺ ከማመንና ከመውደድ ስብራት በኋላ ነው እና ግን በጣም ያስጨንቃል። ምንም ካላረገች እኮ ምንም አናረግም። ግን ደግሞ እንደባለፈው የጅል ጨዋታዋን ከጀመረች አሳያታለሁ። እንደው ግን አደራሽን ለሰኒም ይሁን ለምሩ እንዳትነግራቸው። እንዴ ለምንድን ነው የምነግራቸው? ኒና የሰራነው ስራ እኮ እንደ ጀብድ የሚወራ ሳይሆን አንገት የሚያስደፋ ነው። ያው ምንም ነገር ትነጋገራላችሁ ብዬ አስቤ ነው። በፍጹም ይሄ የዘላለም ሚስጥሬ ነው። ከኔ ጋር አብሮኝ የሚቀበር ይሆናል። እሺ በቃ ጨርሳ ከሆነ ሊያት ምነው ሰላም ነው? አረ ሰላም ነው። ሰላም። አይስ ገባ ስሜን የሰማው መስሎኝ ነበር። ሰምታል እኮ ኪራይ ሰምታል። እኔና ጽ ስላንተ ብታይ ማለት እየነገረችኝ ስላንተ እያወራን ነበር አይደል እንዴ ጽዬ? አዎ ነበር። በቃ መጣሁ። እሺ ሂጂ። ወይ ጽዬ ልብ የላትም ስልኳ አትረሳት እኮ። እኔ ምን ረሳሁት? ቆሎትን የባሰ ቆሎ አገኘሁት። ቆይ ለምንድን ነው ሰዎች ለእኔ ደስታ እየኖሩ እኔ ግን ለእነሱ ደስታ እንዳልኖርላቸው ያደረግ? ለምን ልብ ነሳኝ አምላኬ። እያደር የናኦሚና የቤተሰቦቹ ጸብ ውስጤ ሰላም ነስቶኝ እንደ ጥርስ በማላስተኛ ብሎኛል። ናኦሚን ላለማስቀየም ሰላም ውድና ክቡር የሆናችሁ ቤተሰቦቼ እንደምናላችሁልኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ተረፍረፍ ይበል እያልኩኝ ዛሬም እንግዲህ ተወዳጅ የሆነውን ጽናት ድራማ ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ሰኒና ክብሮን አፍላ ፍቅር ላይ ናቸውና እቤቷ መጥቶ እጁን ታጥቦ ምግብ እየጠበቀም ነበረ። ቁርስ ሊበላ ብሎ ሰኒ የላግዝሽ ወይ ሲላትም ኧረ ችግር የለም እኔ አመጣለሁ በማለት ምግብም ይዛ መጣለች። በመገረም እያያት ነበር። ያቺ ምግብ ስራ ላይ ስትል የነበረ ዛሬ ላይ ተቀይራ ምግብ ስታዘጋጅ እሱ ራሱ ግራ ገብቶታል። እንዴት ተቀይረሻል ይላታል። አዎ እኔ ሰኒ እኮ ነኝ። አሁን ምግቡ እንዴት ነው እንቅመስና ባለሙያ መሆንሽ ይረጋገጥ ሲላትም እኔ ሰኒ እኮ ነኝ በማለት ጀምራለች። ምግቤን ቀምሰው አታውቅምና ነው ስትለውም እንዶሚኑን አውቀዋለሁ ይህን ግን አላውቀውም በማለት መልሶላታል። አሁን ይቀመስ የሰሩ ልጆች ናቸው የሚቀምሱት ብሎ ማጉርሷት ነበር። ዋው ሰኒ እጅሽ ይባረክ ቆንጆ ምግብ ነው የሰራሽው በማለት ራሷን ማሞግሳለች። ክብሮምም አፈፍ አድርጎ ራስን ማሞገስ አይቻልም በማለት ይመልስላታል። ክብሮምም ከጎረሰ በኋላ ቆንጆ ምግብ ጥፍጥ ያለ ነው የሰራሽው በማለት አሞግሷታል። እሷም በመገረም እያየችው ነበር። ግን አንድ ነገር ጎሎታል ይላል በመሃል ኮሰረት ጎሎታል ይላል። ኧረ ተው አንተ ልጅ ኮሰረት አትበላይ በማለትም በሌላ በኩል ህሌና ኩሽና ላይ ቁማ በሐሳብ ጭልጥ ብላለች። ጽናት መጣች። ምን ሆነሽ ነው ከዚህ ጋር ተክዘሽ የቆምሽው በማለት ትጠይቃታለች። ህሌና መረ ምንም አልሆንሁም ዝም ብዬ ነው በማለት ትመልስላታለች። ጽናት ደግሞ በፍጹም ያለ አንድ ነገር እንደዚህ አልሆንሽም በማለት ትጠይቃታለች። ሰው ግን እንዴት ሁለት ማንነት ይኖረዋል በማለት ሐሳብ አመጣለች። ጽናት ደግሞ ማን ነው ምንድነው በማለት ጥያቄም ጠይቃት ነበር። እንግዲህ እሱም ቤቲ ናት። ቤቲ አንዳንድ ቀን በጨለማ ትወጣለች፣ ወጣም በር ላይ ትከፍታለች። አንዳንድ ቀን ደግሞ ዝም ብላ ትተኛለች። ብቻ ኪራ ሲመጣ ሌላ ሰው፣ ኪራ ሳይኖር ደግሞ ሌላ ሰው ትሆናለች። አንቺንም በምትሄጂበት ሁሉ ትከታተልሻለች፣ ሻወር ስትወስጂም ታይሻለች በማለት ሁሉንም ነገር ነግራታለች። ጽናትም ሌላ ጥያቄ ውስጥ ገባች። ከዚህ በፊት እኮ ቪዲዮ አንስተኝ ሶሻል ሚዲያ ላይ ልታሰራጭብኝ ነበር በማለት ነገሮችን ታብራራላታለች። ህሌናም ነገሮችን እኔ እንደዚህ ማድረግ ፈልጌ አይደለም ግን የተሰማኝን ነገር ተናግሬ ነው በማለት ሁሉን ነገር አብራርታላት ነበር። ጽናትም አፈፋ አድርጋ እሷ ያደረገችኝን ነገር እኔ ማድረግ አለብኝ አሁን ሳሎን ላይ ሆናለችና በቪዲዮ እናንሳት ሻወር እንድትወስድ አድርጊልኝ በማለት ሐሳብ ጠይቃለች። እንግዲህ ህሌናም ይህን ነገር ማድረጋችን ጥሩ ላይ መጣ ይችላል ስለዚህ ባናደርገው ጥሩ ነው ብትላትም ጽናት አይሆንም ምን ፎቶ ማንሳት ወይም ደግሞ ቪዲዮ መቅረጽ ምን ማለት እንደሆነ ላሳያት ፈልጋለሁ ክፋት ምን እንደሆነ ማሳያት ፈልጋለሁ በፍጹም ይሆናል አሁን ማንንም የለም አሁን እናድርገው ሲባባሉም ነበር። ህሌናም ወደ ሳሎና አምርታ ቤቲን እያሳመነቻት ነው። ሂጂና ታጠቢ አሁን እኮ ሙቀት ነው አልሞቀሽም በማለት ትጀምራታለች። ቤቲም እንግዲህ እኔ አልሞቀኝም አሁን መታጠብ ፈልጋለሁ አሁን ብታጠብም ደግሞ መልሶ ይበርደኛል አልፈልግም በማለት ብትላትም እሷ ግን አሁን መታጠብ አለብሽ ጨርሽ እንታጠባለን በማለት ሸወደቻት። ቤቲም ሄዳ ታጥባለች። እንግዲህ ህሌናም እንግዲህ ለሰው ብዬ ለሰው መወደድ ብዬ ገላዋን የሰው ገላ እየሸጥኩ ነው ትላለች። ግን ለራሷ ጉዳይ እንኳን የሰው ገላ የራሴን ገላም ሽጨዋለሁ በማለት ነገሮችን
ጽናት ካሜራዋን ሻወር ቤት ካስቀመጠች በኋላ መኝታ ቤት ሆና ቤቲ እንደዚህ እንደሆነ ያደረግሽኝ አንቺ ነሽ እያለች በሐሳብ ተውጣለች። ህሌና መጣች። እዚህ ብላ በመጥራትም ልጅቷ እኮ ሻወር ልትወስድ ገብታለች ስትላት አዎ ካሜራውን እዛው አድርጌዋለሁ ትታጠብ እያለች ነበር። እንግዲህ ህሌናም እንደዚህ ማድረግ አልነበረብንም፣ የሰው ገላ እንደዚህ ማድረግ አልነበረብንም እያለቻት ነው። እንግዲህ ታዩ በቃ ምን ማለት እንደሆነ ሰውን መጉዳት ምን ማለት እንደሆነ ላሳያት ስለምፈልግ ነው በማለት ነገሮችን አውርተዋል። በመሃልም ብዙ ነገር አውርተው ነበር። ህሌናም በመሃል እንግዲህ ለጓደኞችሽ እንዳትነግሪያቸው ለምሩም ሆነ ለሰኒ ምንም ነገር እንዳትናገሪ ትላለች። ይሄ ባንቺና እኔ መሃል የሚቀር ነገር ነው። ምክንያቱም የሰራነው ስራ ጀብዱ አይደለም ወንጀል ነው የሰራነው። ስለዚህ ለማንም አልናገርም ትላታለች። እንደዛ ከሆነ እሺ ብለው ሁለታቸውም ተስማምተዋል። ህሌናና ጽናት ሰኒና ክብሮን ካርታ እየተጫወቱ ነበር። ያሸነፈችውም ሰኒ ናት። እንዴ አስተማሪውን ተማሪው በለጠው በማለትም ሐሳብ ሰጥቷት ነበር። አዎ እኔ እኮ ሰኒ ነኝ በማለት ጉራዋን ጀምራለች። በመሃልም እህቲቱ ደወለች። ክብሮሜ እህቴ ደወለች እኮ ትለዋለች። በይ በቃ አንሺው ሲላትም አይ በቃ እሺ ድምጽ እንዳታወጣ ትለዋለች። በመሃልም አንስተው ነበረ። ማን ነው ከማን ጋር ነሽ በማለትም ጠይቃታለች። እኔ ከማንም ጋር አይደለሁም ብቻዬን ነኝ፣ ምግብ እየሰራው ስለሆነ ነው ለማውራት አልተመቸኝም ብላታለች። ዘግተዋለች። በቃ ማታ እናወራለን ብላ ከዘጋች በኋላ ክብሮም ማን እንደነገራት አላቅም። ከማን ጋር ነሽ ምንድነሽ ብላም እኮ ጠየቀችኝ እህቴ ትለዋለች። እሱም በመሃል ልጅቷ በሆነ ነገር ማውራት ወይም ደግሞ ማየት ጀመረች እንዴ በማለት ሐሳብም ሰጧት ነበር። እኔ እንጃ ክብርዬ እኔ አላቅም እህቴ የተጎዳችው በፍቅር ስለሆነ ፈርቻለሁ። ይሄን ነገር አምና የምትቀበለው አይመስለኝም በማለት ጥያቄም ጠይቀው ነበር። እንግዲህ የዛሬን አታስቢ የነገን ደግሞ ፈጣሪ ያውቃል በማለት ሐሳብም ሰጧታል። ብቻ አላቅም ብቻ ፈርቻለሁ በማለት ሐሳብም ታገ ህሌናና ጽናት ሳሎን ላይ ነበሩና የቤቲን ቪዲዮ እያዩ ነበረ። ሰው እንዴት ከእግሩ አንስቶ እስከ ራሱ ድረስ ይታጠባል እያለች ህሌና ሐሳብ ሰጣ ነበር። ጽናትም እንግዲህ ቪዲዮ ቀርጸን ጀብዶ እንደሰራን ሁሉ ጭራሽ በትክክል መቀረጹንም እያየን ነው በማለት ራሷን ወቅሳለች። ጽናት እኔ ያደረኩት ነገር ምን እያደረኩ ነው በማለት ሐሳብ ይዛለች። ግን አንቺ ካደረገችብሽ ነገር አንጻር ይሄ ምንም አይደለም ትላለች። እንግዲህ ሁለቱ ተጨናንቀዋል። ቪዲዮ እናጥፈው ወይስ እንተው በማለትም አልወሰኑም። ጽናት አንቺ ወስኚ፣ እኔን ግን የኔን ስም እንዳትጠሪ እንዳታነሽም በማለት ጀምራላታለች። እንግዲህ ያንቺና እኔ ሚስጥር ይሆናል። ያደረገች ነገር ቀላል አይደለም። እንግዲህ ጽናት ኪራም በማያይበት ቦታ አስቀምጠዋለሁ፣ ያንቺንም ስም አላነሳም፣ ስልኩም ቪዲዮም ከኔ ጋር ይቀመጣል እያሉ እየተመካከሩ ነበር። እንግዲህ ህሌናም ወስኝ እያልቻት ነበር። አንድ ጊዜም ሁለት ጊዜም ሶስት ጊዜም ወስኝ፣ አትወላውይ፣ የሚወላውል ሰው አልወድም በማለት ታጽናናታለች። ጽናትም እችኛዋን ጽናት አላቃትም። ከዚህ በፊት እኮ ሰው መበቀል አላቅም ነበር፣ ሰዎችን መምከርና መመለስ እንጂ ራሴ እንደዚህ ነገር አድርጌ አላቅም፣ መጥፎ ሰው ሆንሁኝ ያለች ራሷን እየወቀሰች ነው። እንግዲህ ህሌናም ልብሽ የሚልሽን ብቻ አዳምጭ በማለት መክራታለች። በመሃልም እንደዛ እየተመካከሩ እያለ ኪራ መጥቶም ነበረ። ሰላም ደህና ናችሁ ካላቸው በኋላ ሁለቱ ተርበትብተዋል። ግን ደህና ናችሁ ሰላም ናችሁ ወይ ሲላቸውም ደህና ነን፣ እኔ እኮ ስገባ የኔን ስም የሰማሁት መስሎኝ ነበር ይላቸዋል። እንግዲህ ህሌና ማፈፍ አድርጋ እጽ ስላንተ እያወራች ነበር በማለት ትነግረዋለች። ጽናትም ያን ነገር የምትነግረው መስሏት ተርበትብታለች። በሉ በቃ እኔ ልግባ በማለት ስልኳንም ትተው ሄዳለች። እንግዲህ ህሌናም ጽናት ስልኳን ረሳሹ በማለት የሷንም የጽናትንም ስልክ ይዛ ሄዳለች። ኪራም በኋላ ቀርቶ ልጆቹ ምን ሆነዋል ዛሬ በማለትም ሐሳብ ይሰጣል። ምሩና ናሆሜ መኝታ ቤታቸው ሆነው ስለ ድሮ እያወሩ ነበረ። ሁሉም ፍቅረኛሞች ከነኪራ ቤት ነው የተገናኙ። እኛም ከነኪራ ቤት፣ እነ ጽናትም ከነኪራ ቤት፣ እነ ሰኒም ከነኪራ ቤት እያለች ሁሉን ነገር ያስታወሰችው ነበር። እንግዲህ ናሆሜም ማፈፍ አድርጎ እህል ውሃ ከሆነ የትም ትገናኛለች በማለት ሐሳብን ሰጥቷታል። እና ሁሉንም ነገር እያወሩ ነው። እሱም በሐሳብ ትክዝ ብሎ ነበረ። በአጋጣሚ እናቲቱ ከደወለች በኋላ እማዬ እንዴት ነሽ ተባብለው በቀልድ ከጀመሩ በኋላ ቀጥታ ወደ ቁም ነገሩ ገብታለች። ስለ ልጅ ጉዳይ ያወራቸው ነበር። እማዬ ስለ ልጅ ጉዳይ ነው ሁልጊዜ የምታወሪ በማለትም ተበሳጭቶባታል። ሁሉን ነገር ነግሯታል። ልጅም እኮ ይደርሳል፣ ለምንድን ነው የምታጨናንቂኝ? ከዚህ በኋላ ካንቺ ጋር አልመጣም እያለም በብስጭት አውርቷታል። ናሆሜም እማዬ አታስዋሽኝ፣ ከቤት የማልወጣው እኮ ለዚህ ምክንያት ነው፣ አልመጣም ከቤት በማለትም ጀምሯል። ስልኩን በይበቃኛ አላም አለን እቅዳለን በማለትም ዘግቶ ነበረ። እንግዲህ እምሯ አፈፍ አድርጋ ካልሆነ ስለኔ ጉዳይ ልንናገር ትለዋለች። በፍጹም አሁን ሰዓቱ አይደለም ይላታል። እንግዲህ የልጅ ልጃቸውን ማየት ጓጉተው እኮ ነው፣ በእነሱ አትፍረድ እያለች ምስታጽናናው ነበር። አሁንም ተወጂ ከሆነ ቀፊ ብሏትም እቅፍ አድርጎ ነበር።
ስቷት ከሄደ በኋላ መምህሩ እያንሰላሰለች ነው። ፈጣሪ ሆይ ምን አርጌህ ነው ጎደሎ አድርገህ የፈጠርኸኝ በማለት ፈጣሪዋም ስትጠይቅ ነበረ። በሌላ በኩል ክብሮንና ሰኒ መንገድ ላይ እየተጓዙ ነው። ክብሮሜ አንድ ጥያቄ ልጠይቅ ትለዋለች። ጠይቂኝ ይላታል። ሴት ልጅ ስታገባት ወይም ደግሞ ስታፈቅራት እንዴት ነው የምታስብላት? እንዴት ነው የምታኖራት? እያልሽ ጥያቄ ስጠይቀው ነበር። እንግዲህ ሴት ልጅ እኔ በእናቴ እጅ ነው ያደግኩት፣ ስለዚህ ስለ ሴት ክብር አውቃለሁ እያለም ሲመልስላት ነበር። እና ሴት እንዴት ትገልጻታለህ ስትለውም ልክ እንደ መሬት ናት ይላታል። ልክ እንደ መሬት የዘራባት ሁሉ የሚበቅልባት ሰውን የምታፈራ እናት ናት። መሬት ደግሞ የዘራሽው ሁሉ የሚበቅልባት ናት። ስለዚህ ሴት ልጅ ልክ እንደ መሬት ናት በማለት ሀሳብም ጠይቋት ነበረ። እሷ በመገረም ደንግጣለች። እንዴት መሬት ማለት መረገጥ መስሎ ነበር በማለትም ትመልስለታለች። አይደለም ብሎ ነገሮችን እያብራራላትም ነበር። እሷም ተመስጣ እየሰማችሁ ነው። ውድና ክቡር የሆናችሁ ቤተሰቦቼ የቀጠለውን ይዤላችሁ እስከመጣ ድረስ እስከዛው ግን ሰናይ ጊዜን ተመኘውላችሁ።